አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ አስቸኳይ የጸጥታ ሁኔታን አስመልክቶ ስምሪት የተሰጣቸው አጣሪ ቡድኖች ሪፖርት ማቅረባቸውን አስታውቋል። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩ በሪፖርቱ ተረጋግጧል ያለው ቦርዱ አሁንም ትኩረት የሚሹ ቦታዎች መኖራቸውን ገልጿል። እንነግራቸዋለን። የኬፕ ቨርድ ዜጎች 5 ፓርቲዎች በሚወዳደሩበትና የሀገሪቱ ጠቅላይ ሚኒስትር ኡሊሴስ ኮሪያ ሲልቫ ለሶስተኛ ጊዜ ስልጣን ለመያዝ በሚፎካከሩበት የህዝብ ተወካዮች ምርጫ ድምጻቸውን መስጠት ጀምረዋል። በኬፕ ቨርድ የፓርላማ አስተዳደር ስርዓት መሰረት አብላጫ ድምጽ ያገኘው ፓርቲ መንግስት የመመስረትና ጠቅላይ ሚኒስትሩን የመሰየም ስልጣን ይኖረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሰዓቱን እየቆጠረ ነው ሲሉ አስጠነቀቁ። ኢራን የኒኩሌር መርሃ ግብሯን እንድታቆምና የሚሳኤል ክምችቷን እንድታስረክብ የሚያስገድድ ጥያቄዎችን እንድትቀበል ጫና እያደረጉ ይገኛሉ። ፕሬዝዳንቱ በትሩዝ ሶሻል ባሰፈሩት መልእክት አሜሪካ አዲስ ወታደራዊ እርምጃ ከመጀመሯ በፊት ያለው ጊዜ እያለቀ መሆኑን አስጠንቅቀዋል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ ብሔራዊ ምርጫ ቦርድ አስቻይ የጸጥታ ሁኔታን አስመልክቶ ስምሪት የተሰጣቸው አጣሪ ቡድኖች ሪፖርት ማቅረባቸውን አስታውቋል። ለቦርዱ የቀረበው ሪፖርት ከጸጥታ ሁኔታ በተጨማሪ የየአካባቢዎቹ የፖለቲካ ምህዳር ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራቸውን ለመስራት ምን ያህል አስቻይ ሁኔታ አለ የሚለውን፣ ለምርጫ ያለው የህዝብ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን ጨምሮ ሌሎች ምርጫ ነክ ጉዳዮችን ያካተተ መሆኑ ተነግሯል። በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩ በሪፖርቱ ተረጋግጧል ያለው ቦርዱ አሁን ትኩረት የሚሹ ቦታዎች መኖራቸውን ገልጿል። ሪፖርቱን ተከትሎ በተደረገ ውይይት ስለ ጸጥታና መዋቅራዊ ተግዳሮቶች እንዲሁም መወሰድ ስላለባቸው የእርምት እርምጃዎች ምክክር መደረጉ ተነግሯል። ይሁንና በሪፖርቱ የተመላከተው ዝርዝር ጉዳዮች ቦርዱ ይፋ አላደረገም። ከዚህ ቀደም ከክልልና ከተማ አስተዳደር አመራሮች፣ ከፖለቲካ ፓርቲዎች፣ ከጸጥታ መዋቅርና ከሌሎች ባለድርሻ አካላት ጋር በአስቻይ የጸጥታ ሁኔታ ዙሪያ ውይይቶች መደረጋቸው የሚታወስ ሲሆን ቦርዱ በቀጣይ ከጸጥታ ሁኔታ ጋር በተገናኘ ምርጫ የማይካሄድባቸው አካባቢዎችን ያሳውቃል ተብሎ ይጠበቃል። በአዲስ አበባ ከተማ አስተዳደር ንግድ ቢሮ ባለፉት 10 ወራት የከተማዋን ሸማቾች መብት ከማስጠበቅ አንጻር የደረሱትን ጥቆማዎች መሰረት ያደረገ እርምጃ መውሰዱን አስታውቋል። ከሸማቾች በደረሱ ጥቆማዎች መሰረትም ጥራታቸውን ያልጠበቁ፣ ለፀሐይና ለብልሽት የተጋለጡ፣ ከደረጃ በታች የሆኑ እንዲሁም የመጠቀሚያ ጊዜያቸው ያለፈባቸው ምርቶች፣ ምግቦችና መጠጦች ከገበያ እንዲወገዱ መደረጋቸው ተነግሯል። ቢሮው በአዋጅ በተሰጠው ስልጣን መሰረት በነጻ የስልክ መስመር በደረሱ ጥቆማዎች መነሻነት እርምጃዎችን መውሰዱ የተነገረ ሲሆን በቅዳሜና እሁድ ገበያዎች ላይ ሲንቀሳቀሱ በነበሩ 40 ነጋዴዎች ላይ ገበያ ትስስር የመውጣት 139 ነጋዴዎች ላይ የመጨረሻ ደረጃ ማስጠንቀቂያ እንዲሁም በ179 ነጋዴዎች ላይ የመጀመሪያ ደረጃ ማስጠንቀቂያ የመስጠት እርምጃ መወሰዱን አስታውቋል። ባለፉት 10 ወራት 351 ቅሬታዎች በስልክ 296 ቅሬታዎች ደግሞ በአካል ቀርበው ተገቢ ምላሽ እንዲያገኙ ተደርጓል። ቢሮው አሳሳች ማስታወቂያዎችንና የሸማቾችን መብት የሚጎዱ ተግባራትን ለመከላከል የጀመረውን ቁጥጥር አጠናክሮ እንደሚቀጥልም አስታውቋል። በያዝነው ዓመት ጥቅምት ወር ግንባታው በይፋ የተጀመረውና በጎዴ ከተማ በመገንባት ላይ ያለው ግዙፉ የዩሪያ ማዳበሪያ ፋብሪካ የስራ ሂደት በእቅዱ መሰረት በፍጥነት እየተከናወነ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የዳንጎቴ ግሩፕ መስራች ከሆኑት አሊኮ ዳንጎቴ ጋር በመሆን የፕሮጀክቱን አፈጻጸም ደረጃ በመገምገም በስፍራው ተገኝተው ጉብኝት አድርገዋል። ባለፈው ዓመት ነሐሴ ወር ከዳንጎቴ ግሩፕ ጋር በተደረገ ስምምነት መሰረት ግንባታው በጥቅምት ወር የጀመረው ፋብሪካ በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የማምረት አቅም ያለው መሆኑ ታውቋል። ይህ ፕሮጀክት ከመደበኛ የመሰረተ ልማት ግንባታ የዘለለ ትርጉም እንዳለው ያነሱት ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፕሮጀክቱ በኢትዮጵያ የግብርና ትራንስፎርሜሽን፣ የምግብ ሉዓላዊነት፣ የኢንዱስትሪ እድገትና በኢኮኖሚ ራስን የመቻል ጥረት ውስጥ ከፍተኛ ስትራቴጂካዊ ጠቀሜታ ያለው ኢንቨስትመንት መሆኑን አስገንዝበዋል። ፋብሪካው ተጠናቆ ወደ ማምረት በሚገባበት ወቅት የሀገር ውስጥ የማምረት አቅምን በማጎልበት ከውጭ በሚገባ ማዳበሪያ ላይ ያለውን ጥገኝነት በእጅጉ እንደሚቀንስ ተጠቁሟል። በተጨማሪም በሚሊዮን የሚቆጠሩ አርሶ አደሮችን ከመደገፉን ባሻገር ሰፊ የኢንቨስትመንትና የስራ ዕድሎችን እንደሚፈጥር ተገልጿል። ጠቅላይ ሚኒስትሩ በጉብኝታቸው ማጠናቀቂያ ላይ እንዳሉት ይህ እጅግ ጠቃሚ ሀገራዊ ፕሮጀክት ለመፈጸም ያለው ቁርጠኝነትና ትብብር ከፍተኛ መሆኑንና በመላው የፕሮጀክቱ ስፍራ በተለያዩ ክፍሎች እየተከናወኑ ያሉ ግንባታዎች በሚያንጸባርቅ ሁኔታ በተቀመጠላቸው ዕቅድ መሰረት አበረታች በሆነ ፍጥነት እየተጓዙ ይገኛሉ። የኬፕ ቨርድ ዜጎች 5 ፓርቲዎች በሚወዳደሩበትና የሀገሪቱ ጠቅላይ ሚኒስትር ኡሊሴስ ኮሪያ ሲልቫ ለሶስተኛ ጊዜ ስልጣን ለመያዝ በሚፎካከሩበት የህዝብ ተወካዮች ምርጫ ድምጻቸውን መስጠት ጀምረዋል። ሀገሪቱ በፖለቲካ መረጋጋት ለረጅም ጊዜ ስትመሰገን የኖረች ብትሆንም የዘንድሮ ምርጫ ግን በተወሰነ መልኩ ፉክክርና መላምቶች የበዙበት ሆኗል። በሚንዴሎና ፕራያ ከተሞች በሚገኙ የምርጫ ጣቢያዎች የተገኙ በርካታ መራጮች የለውጥና የተሻለ የተጠያቂነት አሰራር እንዲኖር ያላቸውን ተስፋ ገልጸዋል። ኤሊሳንጀላ ብሪቶ የተባለች የምርጫ ታዛቢ የሀገሪቱን የትራንስፖርት ችግር አሳሳቢነት አነስታ በአሁኑ ሰዓት በመርከብም ሆነ በአውሮፕላን ጉዞዎች ከፍተኛ ችግሮች እያጋጠሙ ነው። አሸናፊው ማንም ይሁን ማን የዚህ ምርጫ ውጤት ለኬፕ ቨርድ የተሻለ ነገርን ይዞ
እንደሚመጣ ተስፋ አደርጋለሁ ብላለች። ጆዋ ፎርትስ የተባሉ ሌላ መራጭ በበኩላቸው ፓርቲዎች ስልጣን ከያዙ በኋላ ቃል የገቡትን እንደማይፈጽሙ በመግለጽ ጠንካራ የፓርላማ ቁጥጥርና የስልጣን ሚዛን ሊኖር እንደሚገባ አበክረው ተናግረዋል። በኬፕ ቨርድ የፓርላማ አስተዳደር ስርዓት መሰረት አብላጫ ድምጽ ያገኘው ፓርቲ መንግስት የመመስረትና ጠቅላይ ሚኒስትሩን የመሰየም ስልጣን ይኖረዋል። በዚህ መሰረት ከፈረንጆች 2016 ጀምሮ ስልጣን ላይ የሚገኘው የጠቅላይ ሚኒስትር ሲልቫ ፓርቲ አሁን ላይ የፕራያ ከተማ ከንቲባ በሆኑት ፍራንሲስኮ ካርቫሎ ከሚመራው ዋነኛ ተቀናቃኝ ፓርቲ ጋር ብርቱ ፉክክር ገጥሞታል። ከነዚህ ሁለት ትልልቅ ፓርቲዎች በተጨማሪ ሌሎች ሶስት አነስተኛ ፓርቲዎች በብሔራዊ ምክር ቤት ውስጥ ያሉትን 72 መቀመጫዎች ለማግኘት በአንድ ዙር ምርጫ እየተወዳደሩ ይገኛሉ። ከሴኔጋል ዳርቻ 600 ኪሎ ሜትር ርቃ በአትላንቲክ ውቅያኖስ ላይ የምትገኘውና 550 ሺህ የህዝብ ብዛት ያላት ኬፕ ቨርድ እንደ አውሮፓውያን አቆጣጠር በ1991 የመጀመሪያውን ነፃ ምርጫ ካካሄደች ጊዜ አንስቶ ከአፍሪካ የተረጋጋ ዲሞክራሲ ካላቸው ሀገራት አንዷ ተደርጋ ትቆጠራለች። ምንም እንኳን ሀገሪቱ ያለ ሁከት ሰላማዊ ስልጣን ሽግግር የሚደረግባት ብትሆንም ድህነት፣ የወጣቶች ስራ አጥነት እንዲሁም በቱሪዝምና ትራንስፖርት ዘርፉ ላይ በእጅጉ የተመሰረተው ኢኮኖሚያዊ ተጋላጭነት አሁንም ያልተፈቱ ፈተናዎች ሆነው ቀጥለዋል። ከዚህ ምርጫ በተጓዳኝ የአሁኑ ፕሬዚዳንት ጆርጆ ማሪያ ኔቬስ በዋና ተቀናቃኝ ፓርቲ ድጋፍ ለሁለተኛ ጊዜ ስልጣን ለመያዝ የሚወዳደሩበት ፕሬዚዳንታዊ ምርጫ በመጪው ህዳር ወር ይካሄዳል ተብሎ መርሃ ግብር ተይዞለታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሰዓቱ እየቆጠረ ነው ሲሉ አስጠነቀቁ። ኢራን የኒኩለር መርሃ ግብሯን እንድታቆምና የሚሳኤል ክምችቷን እንድታስረክብ የሚያስገድዱ ጥያቄዎችን እንድትቀበል ጫና እያደረጉ ይገኛሉ። ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል ያለውን ግጭት ለመቋጨት የሚደረገው ድርድር እየተጓተተ ባለበት በዚህ ወቅት በኢራን ላይ የሰነዘሩትን ማስፈራሪያ በድጋሚ አጠናክረው ቀጥለዋል። ፕሬዝዳንቱ ትሩዝ ሶሻል በተባለው የራሳቸው ማህበራዊ ገጽ ባሰፈሩት መልእክት አሜሪካ አዲስ ወታደራዊ እርምጃ ከመጀመሯ በፊት ያለው ጊዜ እያለቀ መሆኑን አስጠንቅቀዋል። ትራምፕ በሁለት አጫጭር አረፍተ ነገሮች ባሰፈሩት መልእክት ለኢራን ሰዓቱ እየቆጠረ ነው፣ በፍጥነት እርምጃ ቢወስዱ ይሻላቸዋል፣ ካልሆነ ግን ከእነርሱ የሚቀር ምንም ነገር አይኖርም ካሉ በኋላ ጊዜው አሁን ነው ሲሉ አሳስበዋል። ይህ ጽሑፍ ትራምፕ በአስተዳደራቸው የሚፈለገውን ወታደራዊ ግብ ለማሳካት በሚጣጣሩበት ወቅት በኢራን ላይ የሚጠቀሙት የኃይለኛ ቃላት ጦርነት ሌላው ማሳያ ተደርጎ ተወስዷል። ከጥቃቱ አንድ ቀን ቀደም ብሎም ትራምፕ በወታደራዊ መርከብ ላይ ቆመው የሚያሳይና ከማዕበሉ በፊት ያለው ጸጥታ የሚል የሰው ሰራሽ አስተውሎት ምስልን ለጥፈው ነበር። ኢራን በበኩሏ ጥቃት ከተፈጸመባት ከባድ የአጸፋ እርምጃ እንደምትወስድ በማስጠንቀቅ ለትራምፕ ዛቻ ምላሽ የሰጠች ሲሆን የተባበሩት አረብ ኤምሬትስም በኒኩለር ማብለያ ጣቢያዋ ላይ የድሮን ጥቃት ሪፖርት ስለማድረጓ አልጀዚራ ዘግቧል። ዩክሬን በሞስኮና በሌሎች የሩሲያ ግዛቶች ላይ በፈጸመችው መጠነ ሰፊ የድሮን ጥቃት ቢያንስ 4 ሰዎች መገደላቸው ተገለጸ። በትናንትናው ዕለት የተፈጸመው ይህ ጥቃት ባለፈው አንድ ዓመት ውስጥ በዋና ከተማ ሞስኮ ላይ ከተሰነዘሩት ጥቃቶች ሁሉ ትልቁ መሆኑ ተነግሯል። የሞስኮ ክልል አስተዳዳሪ አንድሬ ቦሮቢዮቭ እንደገለጹት በኪምኪ ከተማ በመኖሪያ ቤት ላይ በደረሰ ጥቃት አንዲት ሴት ስትገደል፣ ማቲሽቺ ተብሎ በሚጠራው አካባቢ ደግሞ 2 ሰዎች ሕይወታቸውን አጥተዋል። አራተኛው ሰው የተገደለው በቤልግሮድ ክልል መሆኑ ታውቋል። በጥቃቱ በርካታ የመኖሪያ ሕንፃዎችና የመሰረተ ልማት ተቋማት ላይ ጉዳት ደርሷል። የሞስኮ ከንቲባ ሰርጌይ ሶቢያኒን ወደ ዋና ከተማው አቅጣጫ የተተኮሱ 80 ድሮኖች በአየር መከላከያ መመታታቸውን ገልጸዋል። በጥቃቱ 12 ሰዎች የቆሰሉ ሲሆን አብዛኞቹ ጉዳት የደረሰባቸው በሞስኮ የነዳጅ ማጣሪያ ጣቢያ መግቢያ አቅራቢያ ነበር ብለዋል። የሩሲያ መከላከያ ሚኒስቴር በአጠቃላይ 556 ድሮኖችን በሀገሪቱ የአየር ክልል ውስጥ መምታታቸውን አስታውቋል። በሞስኮ የሚገኘው ትልቁ አውሮፕላን ማረፊያ የድሮን ስብርባሪዎች ቢወድቁበትም ምንም አይነት ጉዳት እንዳልደረሰበት ታውቋል ሲል ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ